ዲጂታል ሚዲያውን በመጠቀም ምርትና አገልግሎታችሁ ማስተዋወቅ ትችላላችሁ። ስለዚህ ሙሉ ምርጫችሁ አዲስ ሚዲያ ኔትወርክ የሚሆን ወደ ዓለም አቀፍ ጉዳዮች ልናልፍ ነው። ዓለማችን እንዴት አደረች የሚለው ጉዳይ ደግሞ ቀጣዩ የትኩረት አቅጣጫ ይሆናል ማለት ነው። ባልደረባችን ተስፋውን ሰይድ የተለያዩ የዓለም አቀፍ መገናኛ ብዙሃን በፊት ገጾቻቸው በዋናነት የዳሰሱትን ጉዳዮች መራርጠው ሊያደርሰን ስቱዲዮ ተገኝቷል። ተስፍሽ እንዴት አደርክ? እንደምን አደራችሁ ራቢያና ሰለሞን፣ እንደምን አድራችኋል ውድ ተመልካቾቻችን? በያሉበት ደህና ብሏል። ሰላም ብለናል። ጠዋቱ እንዴት ነው? ቆንጆ ነው ተመስገን። መልካም። ምን ጉዳዮችን በዋናነት ለኛም ለተመልካቾቻችን ማዘጋጀ? መልካም አመሰግናለሁ። እንግዲህ በአዲስ ማለዳችን ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ፣ ምን አስነበቡ የሚለውን ወደ ተመልካቾቻችን እናደርሳለን። እኔ ቅኝት ያደረኩባቸው የተወሰኑ ነጥቦች አሉ። ጎረቤት ሀገር ደቡብ ሱዳንን የተመለከተ በርካታ ዓለም አቀፍ ሚዲያዎች በፊት ገጾቻቸው በጣም በሰፊው በሚባል ደረጃ እየዘገቡ ወይም ሲዘግቡ አምሽተዋል። ያው ከሰሞኑም እንደነበረ የሚታወቅ ነው። በዚህም እንግዲህ እንደምታስታውሱት 2011 ላይ ደቡብ ሱዳን አዲሲቷ ሀገር ከሱዳን ከተገነጠለች በኋላ በዶክተር ሪክ ማቻር እና በፕሬዝዳንት ሳልቫኪር ማያርዴት መካከል በመጣ ወይም በተከሰተ ወይም ደግሞ በፈነዳ ጦርነት የእርስ በርስ ጦርነት እንግዲህ ለ5 ዓመታት በቆየ ጦርነት ከግማሽ ሚሊዮን በላይ ደቡብ ሱዳናውያን ለሞትና በርካቶችም ለስደት እንደተዳረጉ የምናስታውሰው ነው። የደቡብ ሱዳንን እንግዲህ ፖለቲካዊ ቀውስ እንግዲህ ለመፍታት በርካታ ጥረቶች ሲካሄዱ ቆይተዋል። እነዚህ ሁለት ሰዎች እንግዲህ ከአንዴም ሁለት ሶስቴ ሰላም ስምምነት ላይም ሲደርሱ ስምምነት ሲጣረስ በዛው ልክም እንግዲህ ሚሊዮኖችን ለስደት የዳረገ ጦርነት እንደነበር የምናስታውሰው ነው። ታዲያ ምክትል ፕሬዝዳንቱ ዶክተር ሪክ ማቻር ታዲያ በደቡብ ሱዳን እንግዲህ ምክትል ፕሬዝዳንት ሆነው መቆየታቸውም የሚታወቅ ነው። ነገር ግን ያን ያህል ሚና አልነበራቸውም የሚልም እንደነበር ነው። እንግዲህ በአፍሪካ ፖለቲካ ውስጥ ብሔር፣ ጎሳ ትልቅ ሚና ይይዛሉ። እንግዲህ ፕሬዝዳንቱ ሳልቫኪር ማያርዴት ከዲንካ ጎሳ ናቸው። ምክትላቸው ደግሞ ሪክ ማቻር ከኑዌር ናቸው። ታዲያ ምንድነው የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት ሪክ ማቻር ለ5 ዓመታት የተካሄደውን የእርስ በርስ ጦርነት ያቆመውን የሰላም ስምምነት በቀጥታ እንዲፈርስ ፓርቲያቸው በትናንትናው ዕለት አስታውቋል። ምክንያቱም እንግዲህ እንደምናስታውሰው እሳቸው በቁም እስረኛ ወይም የቁም እስረኛ አንደር ሃውስ አሬስት እንደሆኑ ነው እንግዲህ ከጁባ የሚወጡ ዓለም አቀፍ መረጃዎች ባለፉት ቀናትም ሲዘግቡ የነበረው። በትናንትናው ዕለት ታዲያ በፕሬዝዳንቱና በእሳቸው በምክትላቸው መካከል የተካሄደውን የማቻር ፓርቲ ማፍረሱን የጠቀሰው ፕሬዝዳንቱ መብታቸው ተጥሶ ስምምነቱ ተጥሶ በቁም እስር ላይ መገኘታቸው ደቡብ ሱዳን እንግዲህ ወደ ማያባራ ጦርነት ልታመራ አፋፍ ላይ ጫፍ ላይ ገደል ላይ ደርሳለች የሚሉ በርካታ ዓለም አቀፍ ሚዲያዎችም የጠቀሱበት ሁኔታ አለ። የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ መንግስት፣ ኢጋድ በርካቶችም እንግዲህ ነገሩን አረጋጉት፣ በሰላማዊ መንገድ ኩልዳውን እያሉ ያለበት ሁኔታ ነው ያለው። ታዲያ በጁባ በሚገኘው መኖሪያ ቤታቸው ከባለቤታቸው ጋር በቁም እስር ላይ የሚገኙት ማቻር ዋይት አርሚ የተባለ ታጣቂ ቡድንን በመደገፍ መወንጀላቸው የሱዳን ህዝቦች ነጻ አውጪ ንቅናቄ በተቃውሞ ማለትም በኤስፒኤልኤም እንግዲህ መጠቀሱ ይታወቃል። ታዲያ ለመፍታት በርካቶችም ጥረት እያደረጉ እንደሆነ ከጁባ የሚወጡ መረጃዎች ያመላክታሉ። ለምሳሌ ኬንያ በደቡብ ሱዳን ያለውን ውጥረት ለመፍታት ዲፕሎማሲያዊ ጥረቶችን መጀመሯን የሀገሪቱ ፕሬዝዳንት ዊሊያም ሩቶ አስታውቀዋል። እንግዲህ የኬንያው ፕሬዝዳንት ሩቶ እና የደቡብ ሱዳን አቻቸው ሳልቫኪር የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻርን በቁጥጥር ስር ማዋል እና መያዝን አስመልክቶ በስልክ ተወያይተዋል። ሩቶ ከኡጋንዳው ፕሬዝዳንት ሙሴቬኒ እና ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ ጋር በመሆን ከተመካከሩ በኋላ ምክክር ለማስጀመርና ውጥረቶችን ለማርገብ ወደ ደቡብ ሱዳን ልዩ መልእክተኛ እንደሚልኩም እንግዲህ የተጠበቀ ነው። ዩናይትድ ስቴትስ ደግሞ በአስቸኳይ በቁም እስር ላይ የሚገኙት ዶክተር ሪክ ማቻር መለቀቅ አለባቸው፣ ስምምነቱም ወደ ነበረበት መምጣት አለበት የሚል ነገር መጥቷል። እንግዲህ ምርጫ መካሄድ ነበረበት። ምርጫ ከአንዴም ሁለት ሶስቴ ተራዝሞ ደቡብ ሱዳን ነጻ ሀገር ከወጡ ሆነች ጀምሮ ከ2011 ጀምሮ ምርጫ ያላካሄደችበት ሁኔታ ነው ያለው። እንግዲህ ባልተረጋጋ ቀጠና ውስጥ ሌላ ግጭት ደግሞ እንደ አዲስ ግጭት እንግዲህ ሱዳን ውስጥ ግጭትም እንዳለ ይታወቃል። እንግዲህ የደቡብ ሱዳን ጉዳይ በርካቶችን ዓለም አቀፍ ሚዲያዎች በፊት ገጾቻቸው እየዘገቡ ያሉበት ሁኔታ ነው ያለው። ታዲያ የሳልቫኪር ማያርዴትና የዶክተር ሪክ ማቻር ሰጣ ገባ ወዴት ያመራ የሚለው ጊዜ በሁለቱ ግለሰቦች አተካራና ውዝግብ ሚሊዮኖች ግን የዛ ሰለባ መሆናቸው ግን የሚያነጋግር ነው። አፍሪካውያን ለአፍሪካ መፍትሄ ይሆናሉ የሚለው ነገር እዚህ ላይ
ሰርቶ ማየት ደግሞ ብዙዎች አሻግረው የሚመለከቱት ነው። ወደሚቀጥለው መረጃችን እንለፍ። መልካም እንግዲህ ወደ ከምስራቅ አፍሪካ ወደ ምዕራብ አፍሪካ ሙቭ ስናረግ ኒጀርን እንመለከታለን። ከምስራቅ ወደ ምዕራብ ጫፍ ከቀንዱ ማለት ነው። እንግዲህ በኒጀር እንደምታስታውሱት ከ2020 እስከ 2024 በተደረጉ ሲኢረ መንግስታት አዳዲስ መሪዎች በማሊ እንደነ አሱማሲማ ጎይታ፣ በቡርኪና ፋሶ እንደነ ካፕቴን ኢብራሂም ትራውሬ፣ በኒጀርም እንዲሁ በርካቶች አዳዲስ መሪዎች መምጣታቸው ይታወቃል። ታዲያ በትናንትናው ዕለት በኒጀር የኒጀር ጊዜያዊ መሪ የነበሩት መሐመድ ባዙም እንዲህ ከስልጣናቸው እንደተወገዱ የምናስታውሰው ነው። በሳህል ቀጠና የምዕራባውያን አጋር የነበሩ ሰው ናቸው ይባልላቸው ነበር። የኒጀር ጊዜያዊ መሪ የሀገሪቱን የሽግግር ቻርተር በይፋ በማወጅ ለመጪዎቹ 5 ዓመታት ፕሬዝዳንት ሆኖ በትናንትናው ዕለት ተሹመዋል። ቃለ መሐላ ፈጽመዋል። ኢናጉሬሽን ሴሬሞኒያቸው ትናንት ነበር። የትውልድ ሀገር ዘብ ብሔራዊ ምክር ቤት የተባለው ፕሬዝዳንት ጀነራል አብዱራህማን ቺያኒ የሪፐብሊኩን ፕሬዝዳንት የሚያደርጋቸውን የኒጀር ዳግም ምስረታ ቻርተርን አጽድቀዋል። አዲሱ ቻርተር ቁልፍ ነጥቦች አሉት። ታዲያ ቻርተሩ በሽግግር ወቅት የመንግስት ባለስልጣናት የሚመሩበት መሰረታዊ ህግና ደንብ ህገ መንግስት የሚቆጣጠር ይሆናል። የሽግግር ጊዜው 5 ዓመት ሲሆን በጸጥታ ሁኔታ ላይ ተመስርቶ ሊስተካከል ይችላል የሚል ነው። እንግዲህ እንደሚታወቀው እነዚህ 4 ሀገራት ሰለሞንና ራቢያ እንደምታስታውሱት ከምዕራብ አፍሪካው ብሎክ ከኢኮዋስ አባልነታቸው መውጣታቸው ይታወቃል። ነገር ግን ካፕቴን ኢብራሂም ትራውሬ ግን ያው እንዳመጣጡ አይደለም፣ በበርካቶች ዘንድ ድጋፍ እያገኘ ይገኛል። ምዕራባውያንም አፋ ዘግቷል ነው የሚባለው። ዘሰከንድ ቶማስ ሳንካራ ያሉት ሁሉ እያንቆለጳጳሱት እያወደሱት ሁሉ ይገኛሉ። በጣም ቦልድ የሆኑ እርምጃዎችን ሁሉ እየወሰደበት ያለበት ሁኔታ ነው ያለው። ታዲያ እዚሁ የኒጀር ላይ ስንቆይ የሽግግር ጊዜ አስተዳደር ፕሬዝዳንት የትውልድ ዘብ ብሔራዊ ምክር ቤትን መንግስት አማካሪ ምክር ቤት ብለው ቻርተር እንግዲህ አጽድቀዋል። እንግዲህ ከየካቲት 8 እስከ 13 በኒያሚ በተካሄደው ሀገር አቀፍ የፖለቲካ ሽግግር ጉባኤ ላይ ነው ይሄ የተደረገው። እንግዲህ የኒጀር መፈንቅለ መንግስት መሪ ቃለ መሐላ ፈጽመዋል። በመፈንቅለ መንግስት የሚመጣ ስልጣንን የአፍሪካ ቻርተርም ህብረቱ ያወግዛል እኮ። እንዴት ሆነ ነው ጥያቄው? የሚያነጋግር ነው። የቱ ጋር ነው ጥያቄው? እንግዲህ ህብረቱ ምናልባት ተቀባይነት ስላገኙ ድጋፍ ጉዳይ ነው። ለማንኛውም ግን ኮንስፓይሬሲዎችም ሊኖሩ ስለሚችሉ ጉዳዩ የሚመለከተው አካል ይፍተው። ጉዳዩ ግን የአፍሪካ ነው። የአፍሪካ ህብረትስ እዚህ ላይ የሚለውን ነገር ሌሎችም የሚያነሱት ነው። ወደ ቀጣዩ መረጃ መሪ ነኝ ለመጪዎቹ 5 ዓመታት ኒጀርን እመራለሁ ብለዋል። እንግዲህ ከኢኮዋስም ከአፍሪካ ህብረትም ከዓለም አቀፉ ማህበረሰብም ድጋፍ ያገኛሉ ወይ የሚለው ጊዜ የሚፈታው ነው የሚሆነው። ሌላው መለስ ብለን ከዚህ ከምዕራብ አፍሪካ ወደ አውሮፓ ሙቭ አደረግን፣ ወደ ሜዲትራኒያንን ተሻገርን ሰንጥቀን በማለዳው ሰንጥቀን አውሮፓ ስንገባ እንግዲህ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት አባል ሀገራት 27ቱ ብሎክ የሆነው የዩክሬን ወይም ለዩክሬን በሚደረግ ድጋፍ ዙሪያ በትናንትናው ዕለት በኢሊሴ ቤተ መንግስት አውሮፓውያን ተሰባስበዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርን ጨምሮ ሌሎች አውሮፓ ሀገራትም በእንግሊዝ ተገኝተዋል፣ በፈረንሳይ ተገኝተዋል። ታዲያ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለዩክሬን ተጨማሪ 2 ቢሊዮን ዩሮ እርዳታ እንደሚያደርጉ አስታውቀዋል። እንግዲህ ሰለሞንና ራቢያ እንደሚታወቀው ባይደን ከስልጣን ከወረዱ በኋላና ትራምፕ ከመጡ በኋላ አውሮፓውያን ላለፉት ዓመታት ሲከተሉት ከነበረው ተጻራኒና ተቃራኒ በሆነ በጣም ነው ስዊች ያደረጉት ማለት ነውና አውሮፓውያን በአንጻሩ ትራምፕ ወደ ጎን ገሸሽ ሲያደርጓቸው አውሮፓውያን እንደውም የተሰባሰቡ ነው፣ ጉልበት እያገኙ ነው። ከዚህ በኋላ እንደውም አሜሪካ ላይ ጥገኛ መሆን የለብንም፣ የኔቶ አባል ሀገራትንም ይሁን ሌሎቹም ማለት ነው በራሳችን ቆመን መሄድ እንቀጥላለን። ዩክሬን አሁንም ጥቃት እየተሰነዘረባት የሚሄድ ከሆነ የአውሮፓ ሀገራት ተጠባባቂ ኃይል ወደ ምስራቅ አውሮፓ ለመላክና ያው ኔቶ ማለት ነው በሌላ አነጋገር ዩክሬንን ዲፌንድ ለማድረግ ያለ ትራምፕ ወይም ያለ አሜሪካ ቁርጠኛ ሀሳብ መውሰዳቸውን ወይም ደግሞ እየወሰዱ መሆኑን እንግዲህ ያስታወቁበት ሁኔታ አለ። በተለይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በጣም መሪነቱን ሊዲንግ የሆነውን ያው እንደሚታወቀው በአውሮፓ ህብረት አባል ሀገራት ውስጥ የጀርመንና የፈረንሳይ ተጽዕኖ ፈጣሪነት ያው ትልቅ እንደሆነ ይታወቃል። ያው እንግሊዝ ብሪክስ ብላለች፣ ብሪክስ ነው። እናም እንግዲህ በህብረቱ አባል ሀገራት ከዚህ ቀደም እንግዲህ በጠሩት የፈቃደኞች ጥምረት ስብሰባ ላይ በፓሪስ ታድመዋል። በዚህ ወቅት ፕሬዝዳንቱ ሀገራቸው ለዩክሬን ዘላቂ ሰላም ማረጋገጥ ያላትን ቁርጠኝነት ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠውላቸዋል። እንግዲህ ከሰሞኑ እንደምታስታውሱት በሳውዲ አረቢያ የአሜሪካና ማለት በተናጠል በአሜሪካ አደራዳሪነት የሩሲያና የዩክሬን ዲፕሎማቶች እንግዲህ ንግግር ማድረጋቸውና መስማማታቸው ይታወቃል። በተለይ
ባህር አካባቢ ሩሲያ የምታደርገውን መሰረተ ልማት ጥቃቶችን ጨምሮ ለማስቆም መስማማታቸው ይታወቃል። ነገር ግን ቮሎዲሚር ዜሌንስኪ ሩሲያን አላምናትም ብለዋል። ልክ እንደዛው ሁሉ ሩሲያ ደግሞ የአውሮፓ ህብረት አባል ሀገራት የጣሉባት ማዕቀቦች አሉ። ይሄ የገንዘብ ዝውውር ላይ ስዊፍት መኒ ትራንዛክሽን ምናምን ነገሮች ላይ እንዲነሱ ይፈልጋሉ። እንዲነሱ ደግሞ የግድ ሩሲያ የምስራቅ ዩክሬን ግዛቶችን የያዘቻቸውን እስካለቀቀች ድረስ ማዕቀቦቹ እንደሚቀጥሉ አውሮፓውያን ማለት ትራምፕ ለማለሳለስ ሩሲያ ላይ የተጣሉ ማዕቀቦች እንዲለሳለሱና እንዲነሱ እያሰቡ ነው፣ እየሞካከሩ ነው። ነገር ግን ወይ ፍንክች ብለዋል አውሮፓውያን። እንግዲህ ወዴት ያመራ ይሆናል የሚለው ጊዜ የሚፈታው ነው የሚሆነው። በነገራችን ላይ ያዋጣል አይዋጣም ሌላ ጉዳይ ነው። ጦርነቱ የተጀመረ ዘመን ኧረ እባካችሁ ጃስ ሲሉ የነበሩት እኮ ከአጠገባችን የሉም ብለው ዘለንስኪ ራሱ የተናገሩበት ሁኔታ አለ። የአውሮፓውያን አጋርነትና አሊያንስን በተመለከተ ሁለቱም ግን ሰልችቷቸዋል፣ ደክሟቸዋል። ለማንኛውም ግን የትራምፕ ኃይል የቱ ጋር ደርሷል የሚለውን ነገር አሁንም የአውሮፓ ህብረት እንዲፈትሽ ነው ሌሎች ሚዲያዎችም እያሳሰቡ የሚገኙት። ከፈረንሳይ በረን ደግሞ መልካም እንግዲህ ወደ መካከለኛው ምስራቅ ደግሞ መለስ እንበልና በኢራን ሊባኖስ ኢራቅና የመን ኢራን ሊባኖስ ኢራቅና የመን ይሄ አክሲስ ኦፍ ሬዚስተንስ የሚል ጥምረት ፈጥረው በጋራ ወታደራዊ ልምምድ እያደረጉ ይገኛሉ። እንግዲህ እንደሚታወቁት በየመን የሁቲ አማጽያን አሉ። የሁቲ አማጽያን ደግሞ ሰናንና ሰሜን የመንን በአብዛኛው የሚያስተዳድሩ ናቸው። በኢራን እንደሚደገፉ ነው እንግዲህ የሚታወቀው። ከሰሞኑም አሜሪካ በተደጋጋሚ የአየር ጥቃት እየፈጸመች ትገኛለች። ታዲያ በጋዛው ጦርነት ምክንያት የእስራኤልን አገዛዝ የወንጀል ጦርነት ለመታገል በእነሱ አገላለጽ የእስራኤልን በጋራ የባህር ኃይል ልምምድ ጀምረዋል። ጋራ የጦር ልምምዱ ታዲያ የጀመረው ሐሙስ ሲሆን እነዚህ ሀገራት እነዚህን ማለት ከእስራኤልና ከአሜሪካ ከምዕራባውያን የሚመጣባቸውን ጥቃት ለመከላከል እንግዲህ ጥረት እያደረጉ ይገኛሉ። ሰዓት ስለሚገደበኝ ነው መውጫዬ የመጨረሻው ላርግና ካናዳ ከዚህ በኋላ አዲሱ የካናዳ ጠቅላይ ሚኒስትር የሊበራል ፓርቲው ጀስቲን ትሩዶን የተኩት ከዚህ በኋላ ከዩናይትድ ስቴትስ ጋር ምንም አይነት ግንኙነት የለንም፣ ካናዳ ግንኙነቷን አቋርጣለች፣ ከጥንት ጀምሮ እስካሁን የዘለቀው የአሜሪካና የካናዳ ግንኙነት አሁን ተቋጭቷል ሲሉ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ተናግረዋል። እንግዲህ እንደምታስታውሱት 51ኛዋ የዩናይትድ ስቴትስ ግዛት አረጋታለሁ ካናዳን ብለው በተለይ በሜክሲኮ ላይ በካናዳ ላይ እስከ 25% ታሪፍ ቀረጥ ሲጥሉ እንደነበር የምናስታውሰው ነው። ታዲያ የሊበራል ፓርቲው መሪ በኢኮኖሚ በደህንነትና በወታደራዊ ስርዓት ዙሪያ ከካቢኔ ስብሰባ በኋላ ለጋዜጠኞች በሰጡት መግለጫ ጠቅላይ ሚኒስትሩ ይህንን ያሉት የዶናልድ ትራምፕ ወደ አሜሪካ የሚገቡ ተሽከርካሪዎችና ተሽከርካሪዎቹ ላይ ያላቸው ነገርን ለመቀየር ነው። እንግዲህ ምስሉ ላይ የሄደው አሁን ላይ የካናዳና የዩናይትድ ስቴትስ ምስል ላይ ነው። ለማንኛውም ካናዳ ከዩናይትድ ስቴትስ ጋር ያለኝን አብዛኛውን የዲፕሎማሲ ግንኙነቴን አቋርጫለሁ፣ ትራምፕ ፖሊሲያቸውን ሪቫይዝ እስካላረጉና እስካላጤኑ ድረስ እንደ ጎረቤት እንደ ወዳጅ ሀገር ልንቀጥል አንችልም ሲሉ ተናግረዋል። እንግዲህ የካናዳው ጠቅላይ ከወዳጅነትም ያለፈ ጉርበትና ቡና የመጣጣት ያልነው። ለማንኛውም ግን ባልደረባችን ተስፋሁኔን ሰይድ አዲስ ሚዲያ ኔትወርክ ኤምኤን የውጭ መረጃዎችን እንዲከሽኑ ያቀርባል የሚለውን ነው። ከደቡብ ሱዳን ምስራቅ ወደ ምዕራብ ተሻግረን ከዛም ፈረንሳይ ተሻግረን ከዛም በኋላም ደግሞ ወደ መካከለኛው ምስራቅ ያለውን ሁኔታ አይተናል። ከልብ እናመሰግናለን። መልካም ጊዜ እንመኛለን።